እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ከትናንትና በስቲያ በዌምብሌይ የተደረገውን የኤፍኤ ካፕ የፍጻሜ ጨዋታ እንመልከት። ማንቸስተር ሲቲ አሸንፏል 1-0 በሆነ ውጤት። እናንሳው ይሄንን ጉዳይ። ለማንቸስተር ሲቲ ጥሩ የውድድር አመት ሆኗል። በመጨረሻም የፕሪሚየር ሊጉ ፉክክር አላበቃም፣ ግን 2 ዋንጫዎች እንዳገኙ ማረጋገጥ ይችላልና እናንሳ ይሄን ጉዳይ። ልክ ነው። ምሳሌ ከጓርዲዮላ አንጻር ጥቂት ለማንሳት ነው። ምክንያቱም ፔፕ ጓርዲዮላ አውሮፓዊ አሰልጣኝ ነው፣ እንግሊዛዊ አሰልጣኝ አይደለም፣ ብሪቲሽ አይደለም። በፊት ምን ይባል ነበር? በተለይ የውጭ ሀገር አሰልጣኞች ወደ እንግሊዝ ሀገር መምጣት ከጀመሩበት ጊዜ ጀምሮ ኤፍኤ ካፕ በእግር ኳስ ታሪክ በእድሜ አንጋፋው ውድድር ነው በዓለም ላይ። የኤፍኤ ካፕን ያህል በእድሜ ትልቅ ዘመን ያስቆጠረ ውድድር የለም እና የበለጠ እንግሊዞቹ ናቸው የኤፍኤ ካፕን ክብር ፕሬስቲዥ የሚረዱት። አውሮፓውያኑ አሰልጣኞች ተመሳሳይ ክብር አይሰጡትም ለዚህ ውድድር በሚል ይተቹ እንደነበር አስታውሳለሁ። ጓርዲዮላ ወደ እንግሊዝ ከመጣበት ጊዜ ጀምሮ በአብዛኞቹ የውድድር ዘመኖች ዋናውን ቡድን ነው ለኤፍኤ ካፕ የሚጠቀሙ እና ከጨዋታዎች በፊትም ከጨዋታዎች በኋላም ወደ ትንንሽ ግራውንዶች ጓርዲዮላ በካምፕ ናው ያሰለጠነ፣ በአሊያንዝ አሬና ያሰለጠነ፣ በኤቲሃድ ያሰለጠነ አሰልጣኝ ነው። ግን ጠባብ የመልበሻ ክፍል፣ በጣም መሰረታዊ የሆነ የኢንፍራስትራክቸር ችግር ወዳለባቸው ስቴዲየሞች ሲሄድ ጭምር ለውድድሩ ያለውን ፍቅር ሁልጊዜ ይናገር የነበረ ሲሪየስ የሆነ ፍቅር የነበረው አክብሮት የነበረው ነው እና ለዚህ ነው ፔፕን መቼስ በማሰልጠን ሰዎች አብዮተኛ ነው፣ ሞደርኒስት ነው እንደዚህ ይሉታል አይደለም። ግን ኤፍኤ ካፕን በተመለከተ በተደጋጋሚ ስለሱ ሲገለጽ የምትሰሚው ነገር ትራዲሽናሊስትም ነው። ውድድሩን በጣም በትልቅ አክብሮት የሚያይ ሰው ነው እና አሁን እንግዲህ ተከታታይ ኤፍኤ ካፕ ፍጻሜዎች ላይ ደርሶ ያለፉትን 2 የኤፍኤ ካፕ ፍጻሜዎች ተሸንፎ ነበር። ባለፈው የውድድር ዘመን በክሪስታል ፓላስ፣ ከዛ በፊት በነበረው የውድድር ዘመን በማንቸስተር ዩናይትድ ተሸንፎ ነበር። አሁን ቼልሲን አሸንፎ ወደ እንግሊዝ ከመጣ በኋላ 3ኛ ኤፍኤ ካፑን አሸንፏል ማለት ነው። በሲቲ ቆይ አይቆይ ቅድም መነሻችን ላይ ጥቂት ሳነሳ እንደነበረው እስካሁን ድረስ የተረጋገጠ አይደለም። ባለፈው አርብ ዕለት በነበረው ጋዜጣዊ መግለጫ ላይ ትቆያለህ ወይ በሚቀጥለው የውድድር ዘመን ሲሉት ኦፍኮርስ ብሎ ግንባሩን ኮስተር አድርጎ አዎ ቆያለሁ አለና ከዛ በኋላ ግን እንዲሁ በትራንስክራይብ የተደረገውን ከሆነ ፕሬስ ኮንፈረንሱን የተጻፈውን ከሆነ ያነበብሽው ምንም ነገር ማንበብ አትችይም። በቃ ቆያለሁ 1 አመት ኮንትራት አለኝ ብሎ ነው ሄደው። ቪዲዮን ካየሽው ግን ፕሬስ ኮንፈረንሱን ካየሽው ግን 1 አመት ኮንትራት አለኝ አለና እየሳቀ ሮጦ ከፕሬስ ኮንፈረንስ ወጣ። የመጨረሻ ጥያቄው እና የመጨረሻው መልሱም የነበረው እሱ ነው። ግን ደግሞ በቅርብ ጊዜ አንዳንድ እንሰማቸው የነበሩ መረጃዎች ነበሩ። ይሄ ዴቪድ ኦርንስቴን ያንን መረጃ መጀመሪያ ካወጣው በኋላ ስኩፕ ይባላል እንዲህ አይነት ሌላ ጋዜጠኛ ከማግኘቱ በፊት ቀድሞ የሚገኝን መረጃ አነፍንፈው ማግኘት መቻል ማለት ነው እና ዴቪድ ኦርንስቴን በማሬስካ ይተካል እንዲህ የሚል መረጃ ወጣና ወራት ተቆጠሩ። በቅርብ ቀናት ደግሞ ሎካል ማንቸስተር ውስጥ ያሉ ጋዜጠኞች በማንቸስተር ሲቲ በነበረ ጊዜ ያሸነፋቸው ዋንጫዎች ሁሉ ወጥተው ፎቶግራፎች ይነሳ ነበር ጓርዲዮላ ከነዚህ ዋንጫዎች ጋር እና ብዙ ጊዜ እንደዚህ አይነት ፎቶግራፎች የምትነሺው ልትሰናበቺ ስትይ ነው አይደለም። ብዙ ጊዜ እንደዛ የሚሆነው ምሳሌ ሞሐመድ ሳላህ ሲለቅ እንደሆነ አይነት ማለት ነው። ቆየም አልቆየም ጓርዲዮላ በእንግሊዝ እግር ኳስ ውስጥ በትውልዱ ምርጡ አሰልጣኝ መሆኑን በድጋሚ ያሳይቶ ነው የለቀቅ ያለው። በተለይ ደግሞ ለዚህ ውድድር ያለው ፍቅር የሚገርም ነው እና 4ኛ ተከታታይ የኤፍኤ ካፕ የፍጻሜ ጨዋታው የነበረው ነገሩ በጠቅላላው ኤፍኤ ካፕ እንግዲህ አንዳንድ ሰዎች ይሄ ማጂክ ተቹን አጥቷል ምናምን ሲሉ አንድ ኤፍኤ ካፕን ዩኒክ ያደርገው የነበረው ነገር የማይተነበይ መሆኑ ነው፣ የማይገመት መሆኑ ነው። አሁን በቅርብ ጊዜ አንዱ ችግር
ያለፉትን 10 የኤፍኤ ካፕ ፍጻሜዎች ካየሽ ቢያንስ አንድ ጊዜ ወይ ቼልሲ ወይ ማንቸስተር ሲቲ ለፍጻሜ ይደርሳሉ ባለፉት 10 ዓመታት በእያንዳንዱ ፋይናል ማለት ነው። ስለዚህ ተመሳሳይ ቡድኖች በየጊዜው የምናይ ከሆነ ያንን የኤፍኤ ካፕ ማጂክ ያሳጠዋል። ምክንያቱም ኤፍኤ ካፕ የጃይንት ኪሊንግ ውድድር ነው ስለሚባል ያልተጠበቀ ቡድን ፍጻሜ ስለሚደርስ፣ ግማሽ ፍጻሜ ስለሚደርስ ስለማይተነበይ፣ ግን ሁልጊዜ ትልልቆቹ ቡድኖች የሚደርሱ ከሆነ በቃ ከፍ ያለ ፋይናንሻል መስል ያላቸው ቡድኖች ለፍጻሜ ይደርሳሉ ማለት ነው። ያንን ኤፍኤ ካፕን የተለየ ውድድር የሚያስመስለው ዋናውን ባህሪውን ያጣል የሚሉ ሰዎች አሉ። እኔ ጓርዲዮላን በተመለከተ ግን የታላቅነቱ አንደኛው ማርክ ኮንሲስተንሲ ነው። ላይ መሆን አንድ ነገር ነው፣ ግን በየጊዜው ደግሞ ዴሊቨር ማድረግ ሌላ ነገር ነው። ኤፍኤ ካፕን አሸንፏል ለሶስተኛ ጊዜ፣ ብዙ ነው። ኤፍኤ ካፕን ብዙ ጊዜ ካሸነፉ አሰልጣኞች መካከል አንዱ ያደርገዋል። ፕሪሚየር ሊግን በ7 ዓመት ውስጥ ነው ለ6 ጊዜ ያሸነፈው፣ 4 ጊዜ በተከታታይ ያሸንፏል። አሁን ዘንድሮ ፕሪሚየር ሊጉን የሚያሸንፍ ከሆነ በ10 ዓመት ውስጥ ለ7ኛ ጊዜ ይሆናል ማለት ነው። ሊግ ካፕን ለ4 ተከታታይ ጊዜ ያሸንፏል። ኮንሲስተንሲ ነው። ይሄም ኮንሲስተንሲ በጣም ትልቁ ኳሊቲ ነው ለስፖርተኛ። ላይ ከፍ ማለትና ስኬታማ መሆን ራሱ አንድ ነገር ነው፣ ግን በየአመቱ በዛ ታላቅነት ላይ መቆየት ደግሞ ሌላ ነገር ነው። ወደ ዊምብሌ 24 ጊዜ ሄዷል፣ 22 ጊዜ አሸንፏል። ሁለቱ የተሸነፋቸው ፍጻሜዎች ያለፉት 2 ፍጻሜዎች ናቸው። ሁለቱንም መሸነፍ አለብን ነበር፣ በዳኛ ነው የተሸነፍ ነው ብሏል አርብ ዕለት በነበረው ፕሬስ ኮንፈረንስ ላይ፣ ወይ ባለፈው በነበረው ፕሬስ ኮንፈረንስ ላይ ግን 24 ጊዜ ነው ሄደው እና ለምሳሌ በሱ ተመሳሳይ ዘመን ትልቁ አሰልጣኝ የነበሩት የርገን ክሎፕ ናቸው። ክሎፕ 6 ጊዜ ነው ወደ ዊምብሌ ሄዱት። 24 ጊዜ ነው ወደ ዊምብሌ ሄደው እና ወደ ዊምብሌ ለመሄድ ምን መሆን አለብሽ ማለት ነው? ኤፍኤ ካፕ ፋይናል መድረስ አለብሽ፣ ሊግ ካፕ ፋይናል መድረስ አለብሽ፣ ወይ ሴሚ ፋይናል መድረስ አለብሽ። የኤፍኤ ካፕ ሴሚ ፋይናል፣ የኤፍኤ ካፕ ሴሚ ፋይናል እዛ ስለሆነ የሚደረገው፣ ወይ ኮሚኒቲ ሺልድ መጫወት አለብሽ። ኮሚኒቲ ሺልድ ለመጫወት ደግሞ ወይ ካፑን ማሸነፍ አለብሽ፣ ወይ ፕሪሚየር ሊጉን ማሸነፍ አለብሽ። ቢያንስ 2ኛ መውጣት አለብሽ። አንድ ቡድን ለምሳሌ ሲቲ ኤፍኤ ካፑንም ፕሪሚየር ሊጉንም ቢያሸንፍ 2ኛ የወጣው ቡድን በሚቀጥለው ዓመት ኮሚኒቲ ሺልድ ይጫወታል ማለት ነው። ስለዚህ ላይ ነው ሁሌ ማለት ሴሚ ፋይናል፣ ፋይናል እዛ አካባቢ ነው ያለው ሁልጊዜ እና ለአመታት ያለውን ኮንሲስተንሲ የኤፍኤ ካፕ ሬከርዱ ያሳያል። እንግሊዝ ውስጥ 2 ትሬብል ሰርቷል። አንድ ዶሜስቲክ ትሬብል፣ አንድ እነሱ ፕሮፐር ትሬብል የሚሉትን። ሊግ ካፕን የእሱን ያህል ያሸንፈ አሰልጣኝ የለም። ቻምፒየንስ ሊግ አንድ ጊዜ ያሸንፏል። ከሌሎቹ ዋንጫዎች ምናልባት ያነሰ ያሸነፈው ቻምፒየንስ ሊግ ነው። ግን የቻምፒየንስ ሊግ ፋይናሉን የሚያስታውስ የሆነ ነገር አድርጎ ነበር በቀደም ቅዳሜ ዕለት የ2021 ከቼልሲ ጋር የተደረገውን ፋይናል። እንደዛ በጣም ድራማዊ አይደለም፣ ምክንያቱም ያኛው እንደ ፌርናንዲኞና ሮድሪ አይነት 2 አስደናቂ 6 ቁጥሮች እያሉት በኢልካይ ጉንዶዋን ነበር የተጫወተ። ኢልካይ ጉንዶዋን እዛ ቦታ ላይ መጫወት ይችላል። በቦሩሲያ ዶርትሙንድ ሲጫወት አስታውሳለሁ። ጥልቅ አማካይ ሆኑ። ኑሪ ሻሂን ከለቀቀ በኋላ ለምሳሌ አንዳንድ ጨዋታዎች ላይ አሰልጣኝ የርገን ክሎፕ ጥልቅ አማካይ አድርገው ተጠቅመውበታል። እንግዲህ በቀደመው ጨዋታ ላይ ልክ እንደዛ አይነት ፖዚሽናል የተለየ ፕሮፋይል ያለው ተጫዋች ተጠቅመው እነሱ እንግሊዝ ውስጥ ኦቨርቲንኪንግ የሚሉትን ነገር አድርጎ ሳይሆን ግን ራያን ሼርኪን በቅርብ ጊዜ ለማንቸስተር ሲቲ በጣም ትልቅ ጥቅም እየሰጠ ያለውን ተጫዋች ተጠባባቂ ወንበር ላይ ያስቀምጦ በውድድር ዘመኑ አብዛኛውን ጊዜ ልክ ነው በኤፍኤ ካፕ በሊግ ካፕ የተወሰኑ ጨዋታዎች ተጫውቷል። ግን አብዛኛውን ጊዜ ሲቲ ቤንች ላይ የሚቀመጠውን ግን በእርግጥ በቀደም ከዚህ ጨዋታ በፊት በነበረው የፕሪሚየር ሊግ ጨዋታ ክሪስታል ፓላስ ላይ ጎል ያስቆጠረውን ኦማር ማርሙሽን ነበር ያሰለፈው። አሁን ይሄ ልክ ጉንዶዋንን አስገብቶ ሮድሪንና ፌርናንዲኞን ተጠባባቂ ወንበር ላይ እንደመተው አይነት ትልቅ ውሳኔ ላይሆን ይችላል። ግን ለየት ያለ ነው። ፔፕ ከአንዳንድ ጨዋታዎች በፊት ይዞ መምጣት የሚፈልገው የሆነ ሰርፕራይዝ አለ። ብዙ ዋጋ አልከፈለበትም፣ ምክንያቱም ራያን ሼርኪን እየሰራ እንዳልሆነ ስላወቀ ገና የመጀመሪያ አጋማሽ ላይ ነው ተቀይሮ ለመግባት ተዘጋጅቶ ሲያሟሙቅ እናየው የነበረ። ሁሉም ተጫዋቾች ተነስተው ያሟሙቃሉ በየፔሪዱ፣ ግን እሱ ሊገባ እንደሆነ ግልጽ ነበር። እየሰራ አልነበርም የሲቲ ማሽነሪ። የአራቱ የማጥቃት ተጫዋቾች ጥምረት የሴሜኞና ዶኩ በቀኝና በግራ በኩል ሀፍ ስፔሱና ወደ ሴንተር ቦታ ላይ ሼርኪ 9 ቁጥሩ ሃላንድ በእነዚህ ተጫዋቾች መካከል የነበረው ኮምቢኔሽን በጣም የተዋጣለት ነበር። ግን ሲቲ እንደሚሻሻል እናውቅ ነበር። ሁለተኛው አጋማሽ ላይ ቼልሲ በእኔ ግምት በቅርብ ጊዜ ከነበሩ ጨዋታዎች ላይ ጥሩ ፐርፎርም ያደረገበት ነው። ፕሬሸር በመፍጠር የበለጠ በፖሴሽን በመናጠቅ በኢንቴንት ግን
ንጹህ የጎል እድል በበቂ መጠን መፍጠር የቻሉ አልመሰለኝም። ወይም ጄምስ ትራፈርድን ያለን የፈተኑት አይመስለኝም። በእኔ ግምት አንዳንድ በጣም አጠራጣሪ አጠያያቂ የሆኑ የፍጹም ቅጣት ምት ውሳኔዎች የተወሰኑ ይመስለኛል። ኩዣኖቭ በድጋሚ እድለኛ ነበር በዚህ ጨዋታ ላይ ግን ምክንያቱም ለእኔ መጀመሪያ ጉልበቱ ተነክቷል፣ የዦው ፔድሮ ጉልበት። ግን ከዛ ውጪ ከቼልሲ ከፕሬሸሩ አንጻር ጥርት ያሉ የጎል እድሎች መፍጠር የቻለ አልመሰለኝም። የቼልሲ የማጥቃት ተጫዋቾች ኮል ፓልመር፣ ዦው ፔድሮ አይነቶቹ ተጫዋቾች 3-4 የማጥቃት ተጫዋቾች በድምር አንድ ሙከራ ነው ያደረጉት። ስለዚህ ማኑፋክቸር ማድረግ አልቻሉም። እንደ ጨዋታ ቶፕ ኳሊቲ ጨዋታ አልነበረም። በኤፍ ኤ ካፕ የተመዘገበ ታሪክ በ20 ዓመት አነስተኛው ሙከራ የተደረገበት የኤፍ ኤ ካፕ ፋይናል ነበር። እንደዚህ ሲሆን እንደዚህ አይነት ብዙ የጎል እድል የተፈጠረባቸው ያልነበሩ ጨዋታዎችን የሚወስነው ወይ ስህተት ነው ወይ ትልቅ ስህተት ወይ ማጂክ ሞመንት ነው። ያንን ማጂክ ሞመንት ነው የዛሬ 8 ዓመት በዚህ ውድድር ለመጀመሪያ ጊዜ ሲጫወት አሁን 7ኛ ዲቪዚዮን ላለ ክለብ በመጫወት የጀመረው አንቷን ሴሜኞ እንደ ጂያንፍራንኮ ዞላ ወይ ዲሚታር ቤርባቶቭ ወይ ንዋንኮ ካኑ የዞላን የኖርዊች ጎል አስታውሰዋለሁ። ሁልጊዜ በጣም አስደናቂ ጎል ነበር ያስቆጠረው የቀድሞ የቼልሲ ትልቅ ተጫዋች። የእሱን የሚመስል ጎል አየን። እንዲህ ኬጂ ሲሆን ጨዋታው ሲወጠር ወይ ስህተት ወይ የአስደናቂ ጎል ወይ የቆመ ኳስ ጎል ናቸው። እንዲህ በክፍት ጨዋታ ሁለቱም ቡድኖች ጎል የሚያስቆጥሩ አይመስልም ነበር። እንዳልኩት በጣም ሎ ኳሊቲ የሁለቱም ቡድኖች ኤክስጂ ተደምሮ ከሁለት በታች ነው የነበረው እና ተጽዕኖ በጣም ቀዝቃዛ ነበር የዚህ ተጫዋች ተጽዕኖ። ግን የእግር ኳስ ተጫዋችነቱንም ሮማንስ የሚያሳይ ነው። በዲቪዚዮኖች ከፍ እያለ ሄዶ ልክ እንደ አዴሞላ ሉክማን አይነት ማለት ነው እና በጣም አስደናቂ ጎል ነበር ያስቆጠረው። በጓርዲዮላ አቆጣጠር 20ኛ ዋንጫውን አሸንፏል። በጓርዲዮላ አቆጣጠር ሳይሆን በእግር ኳስ ውስጥ ያሉ ሰዎች በሙሉ ኮሚኒቲ ሺልድ ለምሳሌ ዋንጫ ነው የሚሉት። ጓርዲዮላ ብቻ አይደለም ይሄንን የሚለው። ምክንያቱም ስፔን ሱፐር ካፕ ከተቆጠረ ለምን ነው እንግሊዝ ውስጥ የእንግሊዝ ሱፐር ካፕ ማይቆጠሩ? ጀርመን ሱፐር ካፕ ከተቆጠረ በምን ምክንያት ነው እንግሊዝ ውስጥ ያለው ሱፐር ካፕ ማይቆጠሩ? የስም ለውጥ ነው ያለው። ውድድሩ ተመሳሳይ ነው። አምና ኤፍ ኤ ካፕ ያሸነፈው ዘንድሮ እና ፕሪሚየር ሊግ ያሸነፈው ቡድን እርስ በርስ የሚገናኙት እንደ ሁኔታ ከዛ በኋላ ናቸው ሌሎች ሁኔታዎች የሚታዩት። አይ ሁለቱንም ውድድሮች አንድ ቡድን ካሸነፋቸው ሁለተኛው ነው የጨረሰው ቡድን ይወዳደራል እዚህ ውድድር ላይ። ስለዚህ የእንግሊዝ ምርጦቹ ቡድኖች የሚያደርጉት ጨዋታ ነው። ስለዚህ ጓርዲዮላ መቁጠሩ በጣም ትክክል ነው ነው ኮሚኒቲ ሺልድን እኔ በሌላው ሀገር ይቆጠራል። በሌላው ሀገር ሲሪየስ ውድድር ነው። ገንዘቡ ለቻሪቲ ለኮሚኒቲ የሚሰጥ መሆኑ ካልሆነ በስተቀር ድሮ ቻሪቲ ሺልድ ነበር የሚባለው፣ አሁን ኮሚኒቲ ሺልድ ነው የሚባለው እና ድሮ እንደ ዘንድሮ 5 ተጫዋች መቀየር በማይቻልበት ጊዜ 6 ተጫዋች መቀየር ይቻል ነበር። ምናልባት እሱ ከሆነ ሌስ ሲሪየስ ግሎሪፋይድ ፍሬንድ ላይ ያስመሰለው አላቅም። ግን እኔ 20 ዋንጫ ወስዳል ብዬ ነው የምረዳው። በሌላው ሀገር ያለውን አይነት ባህሪ ነው ይሄ ውድድር በእንግሊዝ ያለው የሚመስለኝ። እንግሊዞቹ ራሳቸው እንደሚያሳነሱት አውቃለሁና በ20 ዓመት በ10 ዓመት 20 ዋንጫ ማለት በየአመቱ 2 ዋንጫ እንደማለት ነው በአቬሬጅ በእንግሊዝ እና ቁጥሮችን ብቻ የምንወስድ ከሆነ የማይታመን ቁጥር ነው። ፔፕ በማሰልጠን እስከ ቆየ ድረስም በአሰልጣኝነት ታሪክ ብዙ ዋንጫ ያሸነፈው አሰልጣኝ ሆኖ መጨረስ ይችላል። 50ዎቹ ላይ ነው ያለው። ትልልቅ አሰልጣኞች ከ70ዎቹ አጋማሽ እስከ 80 ያሰለጠኑ አሰልጣኞች እናውቃለን። ስለዚህ ለአንዳንድ አሰልጣኞች ገና ዋንጫ ማሸነፍ የሚጀምሩበት እድሜ ነው። ያን ያህል መቆየት የሚፈልግ አይመስልም ፔፕ። ገና በልጅነቱ በ37 ዓመቱ በከፍተኛ ደረጃ በባርሰሎና ማሰልጠን የጀመረው። ከፈለገ ግን በዛው በማንቸስተር ሲቲ ይሁን በሌላው ሀገር መቆየት የሚመርጥ ከሆነ ብዙ ዋንጫዎች ማሸነፍ የሚችል ይመስለኛል። እኔ ፔፕን ከአንዳንድ ቃለ ምልልሶቹ ላይ ስገነዘብ እንደምገነዘበው የዓለም ዋንጫ ማሰልጠን ይፈልጋል። እርግጠኛ የሚኮነው ነገር ስፔንን አያሰለጥንም። ስፔናዊ ነኝም ብሎ ስለማይረዳ ማለት ነው። ካታሉኛ ደግሞ ሀገር አይደለችም። ግን ምናልባት ጣሊያንን አሁን የጣሊያን ብዙሀን መገናኛዎች ሰሞኑን ብዙ ዘገባ ሲያወጡ ነበር። ምናልባት ቀጣዩ ጣሊያን አሰልጣኝ ሊሆን ይችላል። ጣሊያንን ይወዳታል። የብሬሻ ተጫዋች ነበር 2 ጊዜ። የሮማ ተጫዋች ነበር ለጥቂት ጊዜ። ጥሩ ጣሊያንኛ ይናገራል። ስለዚህ ጣሊያንን ሊያሰለጥን ይችላል። ፕሬስቲጅም ነው እና ጣሊያንን ወደ ዓለም ዋንጫ መመለስን ጨምሮ ማለት ነው። እንደዛ የሚሉ ሰዎች አሉ። ግን አናውቅም ለጊዜ ምን አይነት እቅድ እንዳለው። ግን እቅዱ ምንም ይሁን ለሱ በዚህ የውድድር ዘመን እነዚህን ያሸነፋቸውን 2 ዋንጫዎች አሸነፈም አላሸነፈም ሌጋሲውን በተመለከተ የሚያመጣው ምንም ልዩነት የለም። ዌል ሴት ነው። እነዚህን ዋንጫዎች አሸነፈም አላሸነፈም በዚህ የውድድር ዘመን ትሬብል ሰራም በደብል ጨረሰም
የእሱን የእንግሊዝ እግር ኳስ ሌጋሲ በተመለከተ ምን የሚፈጥረው ልዩነት ያለ አይመስለኝም። እንግዲህ ሴሜኞ ነው ጎሉን ያስቆጠረው። በጣም ግሩም ፈራሚ ነው አንቶን ሴሜኞ። ማርክ ጌም ሁለቱም በጨዋታው ላይ ጥሩ ተጫውተዋል። ይሄ የሲቲን የምልመላ አቅም ሬዲሜድ ተጫዋቾች በጃንዋሪ የመግዛትን ጥቅም የሚያሳይ ነው። 10 ጎሎች ለቦርንመዝ 10 ጎሎች ለሲቲ በዚህ ውድድር ዘመን አስቆጥሯል። ና ከሁለት የተለያዩ ቡድኖች ጋር በአንድ ሲዝን በጣም የተዋጣለት የውድድር ዘመን አሳልፏል። እንግዲህ በቅርብ ጊዜ ብዙ ጥሩ እየተጫወተ አይመስለኝም ይሄ ልጅ፣ ግን በጣም አደገኛው ተጫዋች ግን ነበር ጨዋታ ውስጥ። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የእሱን ያህል ብዙ ኳስ የነካ ተጫዋች አልነበረም። የእሱን ያህል ብዙ የጎል ሙከራ ያደረገ ተጫዋች አልነበረም። በጣም ኢፌክቲቭ ነበር። ጠቅላላ ጨዋቱ በጣም የተዋጣለትም ባይሆን ቼልሲን በተመለከተ ግን ቼልሲ በቅርብ ጊዜ ብዙ ኢንተርናሽናል ውድድሮች ያሸንፍ አይተናል። ከ2019 ወዲህ ለምሳሌ ዩሮፓ ሊግ አሸንፏል፣ ኮንፈረንስ ሊግ ምን አሸንፏል። ከሁሉ በላይ 2021 ላይ ቻምፒየንስ ሊግ አሸንፏል። ግን በዶሜስቲክ ውድድሮች ላይ ያለው ሬከርድ ግን በጣም በአስገራሚ ሁኔታ ጥሩ አይደለም። ፋይናል ይደርሳል። ብዙ ጊዜ አነሳ ነበር ፕሪሚየር ሊግ ቼልሲ ኦልሞስት ለ10 ዓመት ለዋንጫ አለመፎካከር በመሀል ያው ያጋጥማል። ትልልቅ ቡድኖች እንደዛ ይሆናሉና ኢንቨስትመንት ሳያንሰው ትልልቅ አሰልጣኞች ሁልጊዜ እየሾመ ትልልቅ ተጫዋቾች እያመጣም ቢሆን ኮንቴ ለመጨረሻ ጊዜ ፕሪሚየር ሊግ ካሸነፈ በኋላ አንድ የውድድር ዘመን አላስታውስም ቼልሲ ለዋንጫ የተፎካከረበትን። የሮማን አብራሞቪችን የመጨረሻዎቹን ዓመታት ጨምሮ እነዚህ ሰዎችም አሜሪካኖቹን ከመጡ በኋላ በተመሳሳይ እንዲያውም በእነሱ ዘመን በ4 ዓመት ውስጥ ለ3ኛ ጊዜ ከቻምፒየንስ ሊግ ውጪ ሲሆን ነው። በዛው እኩል ደግሞ የሀገር ውስጥ ውድድሮችም እያሸነፈ አይደለም። ቅድም እንዳልኩት ኮንቲኔንታል ውድድሮችን ምናልባት ትልቁን ውድድር ቻምፒየንስ ሊግን ማሸንፈው ጭምር። ግን ከ2019 በኋላ 7 ፋይናሎች ደርሷል። ደግሞ እዛ አለመድረስ አይደለም ችግሩ፣ ፋይናሎቹን ደርሶ ግን አያሸንፋቸውም። እያንዳንዱን ፋይናል ተሸንፏል። ለመጨረሻ ጊዜ ያሸነፈው ኤደን ሃዛርድ ማንቸስተር ዩናይትድ ላይ ሞሪኞ የዩናይትድ አሰልጣኝ በነበሩበት ጊዜ በ2018 ፋይናል በተደረገው ጨዋታ ካሸነፈ በኋላ ሌላ ፋይናል አላሸነፈም። የቅዳሜው 4ኛ የኤፍ ኤ ካፕ ፋይናል ሽንፈቱ ነው። የሚገርም ነው። ብዙ ነው በጣም። የቱኸል ቡድን ለምሳሌ 2022 ላይ በሁለቱም አጋጣሚዎች በክሎፕ ሊቨርፑል በሁለቱም የሀገር ውስጥ የጥሎ ማለፍ ውድድሮች ተሸንፎ ነበር። የፖቼቲኖ ቡድን በክሎፕ ቡድን እንዲሁ ተሸንፎ ነበር እና 7 ፋይናሎች ተሸንፏል። 3 የሊግ ካፕ ፍጻሜዎች ተሸንፏል። 7 አንድ ላይ 4ቱ በኤፍ ኤ ካፕ 3ቱ በሊግ ካፕ ማለት ነው። ለእኔ ለነገሩ ሊቨርፑል ይህንን ውድድርን ቢያሸንፈው ኖሮ ማነው ቼልሲ ሲዝኑን የተዋጣለት የውድድር ዘመን አያደርገውም። የገጠመ ያሸነፋቸውን ቡድኖች ሌቭል ካየሽ ቼልሲ እንዲያሸንፋቸው የሚጠበቅባቸው ቡድኖች ነበሩ። ምናልባት ጠንከር ካለ በግማሽ ፍጻሜ ሊድስን ያሸነፉበት ጨዋታ ነው። ሌሎቹን ሃል ሲቲን፣ ፖርት ቬይልን፣ ቻርልተን እንደዚህ እያሸነፈን የመጣው ሰው ድንገት ጥሩ ሲዝን አያደርገውም ነበር። ግን በአዎንታዊ ኖት የውድድር ዘመኑ ለመቋጨት እድል ነበረው። ግን ቅድም እንዳልኩት ጓርዲዮላ በዊምብሌም በዚህ ውድድርም ላይ ያለው ታሪክ በጣም የተዋጣለት ነው። በባርሴሎና ታሪክ የመጀመሪያውን ቻምፒየንስ ሊግ ሲያሸንፉ የድሮ የፈረሰው እንደ ኦልድ ዊምብሌ የሚባለው ላይ ነው። ሮናልድ ኩማን ሳምፕዶሪያ ላይ ያችን የማሸነፊያ ጎል አስቆጥሮ የመጀመሪያውን ቻምፒየንስ ሊግ ያሸነፉት በጣም ጠቃሚ ተጫዋች ነበር። በእርግጥ የባርሴሎና አንበል አልነበርም በዛ ጊዜ። ከዛ ደግሞ 2011 ላይ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ሰዎች በቻምፒየንስ ሊግ ፋይናል ከታዩ የምንጊዜም ቤስት የአንድ ቡድን ፐርፎርማንሶች መካከል አንዱ የሚሉት 3-1 ያሸነፉበት ያ ጨዋታ በጣም አስደናቂ ነበር። የፉትቦል ካቴድራሉ ፉትቦል ብሎ ነው የሚጠራው ዊምብሌን። በጣም የሚወደው ስቴዲየም ነው። ብዙ ጊዜ ይመጣል። 13 ዋንጫዎች አሸንፏል በዚህ ስቴዲየም፣ 2ቱን ከባርሰሎና ጋር፣ የተቀሩትን ደግሞ ከማንቸስተር ሲቲ ጋር አሸንፏል። ለዚህ ነው ትራዲሽናሊስት እንደዚህ የሚባለው። ቼልሲ ከዚህ ጨዋታ በኋላ ወዲያው ሙቭ አድርጓል። ሻቢ አሎንሶን አዲስ አሰልጣኝ አድርጎ ቀጥሯል። በእኔ ግምት ፓወር የሚሰጡት ከሆነ እስካሁን ድረስ ሃይራርኪ ቤዝድ የሆነ አካሄድ ነው የመጡት። አልሰራም፣ ቢያንስ በውጤት አልሰራም። አንዱ ትልቁ ልዩነት ሄድ ኮች የሚለው ቀርቶ ማኔጀር ተብሎ ነው የተጠራ። ታይትሉ ማኔጀር ነው፣ ሄድ ኮች አይደለም። እና እንደተነገረው ደግሞ ቼልሲ ራሱ ሪሊዝ ባደረገው ጋዜጣዊ መግለጫ የፕሬስ ሪሊዝ እንደገለጸው ከስፖርት ዳይሬክተሮቹ ጋር ይሰራል እንጂ ለስፖርት ዳይሬክተሮቹ አይሰራም። አብረው ኢንታንደም ነው የሚሰሩት እና
ለተጫዋቾቹ መልእክት ነው ተብሏል። ለቼልሲ ተጫዋቾች ፕሮፐር አለቃ መሆኑን የሚያሳይ ነው እና እኔ በጣም ፋሲኔትድ ሆኛለሁ በሻቢ አሎንሶ ቁጥር። ደንበኛ አሰልጣኝ ነው ብዬ አምናለሁ። በጣም ጥሩ አሰልጣኝ ነው ብዬ አምናለሁ። ያንን ፓወር የሚሰጡት ከሆነ የተወሰነ ኤክስፒሪየንስ የሚጨምሩ ከሆነ ከዚህ በፊት የመጡባቸውን የተሳሳቱ የዝውውር አካሄዶች የሚያስተካክሉ ከሆነ አይ ቲንክ ቼልሲ ቡድን ይኖረዋል በቅርብ ጊዜ ብዬ ገምታለሁ። ቶፕ አሰልጣኝ ስለሆነ ግን ፋይናሉን ተሸንፈዋል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።